ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ አላችሁ? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ አለው። ውድ ቤተሰቦቼ በእውነት እኔ የገረመኝ ነገር አንዳንድ ነገር ለማውራት ገባሁት ማለት ነው። ዛሬ ደግሞ ይዤ የመጣሁት የማመሰላ ቪዲዮ እነ ማሂ ፊጸና እነቴዲ እና ማሂ የራሱ ዲፓርት ብሎ አምና ፊጸን ይቅርታ ጠየቀች። አንተን ማበሳጨት ነው። ሁለተኛ ነገር አላደርግም በቤተሰቦቼ ፊትም በአንተ ፊትም አጥቻለሁ ይቅርታ አድርግልኝ ብላ በእግሯ ስር ወድቃ ይቅርታ ጠየቀች እና እነሱ እያወሩ ሳሉ ይሄ ደግሞ ቴዲ የሚባል ሰውዬው መጣ። እሱ ነገሩን ለማባሸት አውቆ ነው ይሄ ሰውዬው በጭራሽ አልወደድኩም ሰው ማለት ነው። አውቆ ነው እንደዚህ የሚያደርገው። ሰው ሲያድግ፣ ሰው ሲለወጥ፣ ሰው ጥሩ ሲሆን የማይወድ ሰው ነው እንደዚህ አይነት ነገር የሚያደርገው ማለት ነው። በጣም ያስጠላል። ጌታን ይደብራል። እንዴት እንደዚህ ያደርጋል? አሁን ፍሬዛ ያለው ነገር እኔ ከዚህ በፊት እናንተን አላውቀውም። እንግዲህ እዚህ ሶሻል ሚዲያ መጥቼ ነው እዚህ ጋር ዩቲዩብ ከተከፈተ በኋላ ነው እናንተን ያወቅሁት። በዛ ምክንያት እንደውም በሩታ በኩልና በአብርሽ በኩል ብዙ ተቆርቁራ እንደዚህ እየተከራከረች ነበረች። ፍፄም እንደዚህ በዛ ምክንያት ነው ያወቅሁት። ፍፄ አሁን ሳወራ ፍፄ ብቻ የሚያይ ሰው ሁሉ ይረዳል ብዬ አስባለሁ። ምክንያቱም ጥሩ አይደለም። ማሂ ያ ነገር ሁሉ ጥፋት መሆኑን አውቃ በቤተሰብ ፊትም በአንተ ፊትም ይኸው ይቅርታ ብላ በሱ ስር እግር ስር ተንበርክካ ይቅርታውን ጠየቀች። ሁለተኛ አንተ የሚያበሳጭ ነገር አላደርግም ብላ ቃል ገብታለች። ለኦዲየንስም ለሱም ቃል ገብታለች። ከዛም በቃ አንተ እዚህ ጋር ሳም እያለች ምን እየሆነች እንትን አርግ እሱን ደግሞ ያው እየፈራ ምን የሆነ ይኸው እሺ ብሎ ሳማት። ይሄ ማለት ውስጡ ምንም እንደሌለ ጥሩ ሰው እንደሆነ ያሳውቃል ማለት ነው። እና ከዚህ በፊትም ፍፄ ጥሩ ነገር ነው የሚያደርገው፣ መጥፎ አይደለም። ማሂም እንደዚህ ናት። ግን ቴዲ የሚባል ሰውዬው እነሱ አምኖ በመሀል አስገቧ። በዛ ምክንያት ነው ይሄ ሰይጣን የገባው። እኔ በ20 ዓመት ሙሉ ከቴዲ ጋር ጓደኛ ሆኜ ነበርኩኝ። እኔ ወደ ስራ ጋር ወደ ትምህርት ሲሄድ እሱም በእኔ ቦታ አድርጌ አስቀምጬ ነው የሚሄደው። አደራውን ሰጥቼ ነው የሚሄደው። አሁን የእሷ ህመሟ ምክንያት መጥቶ አሁን እንደዚህ ነገር አደረገ። ቤቴ ተበጠበጠ። እኔ በቁም እኮ ነው የተቀበርኩት፣ በቁም ነው አለ። እውነት ነው። አሁን እሱ ባሉ እያለ ሌላ ወንድ መጥቶ ከባለቤቱ ጋር እንደዚህ ሲሆን ያ ባለቤቱ አለ እንደ የለም እኮ የለም ነው የሚባለው። እዛም በጣም ለፍፄ በጣም ስለተሰማ ተናደደ። በዛን ሳም እኔም ተናግሬያለሁ። ቆንጣ ለብሰሽ እግሩሽን ከፍተሽ ቴዲን ውስጥ አስገብተሽ እንደዚህ ተለጣጥፋችሁ መቀመጡ ትግል አይደለም፣ ከባለ አይደለም። ታውቃላችሁ። አሁን በዛ ሰዓት አሁን እነሱ ይቅርታ ተጠያይቆ ሲጨርሱ ይሄ ደግሞ ቴዲ የሚባል መጥቶ በመሃል እንዲህ ያደረገኝ። ግን ያ ቴዲ የሚባለው አውቆ ነው፣ ጌታን አውቆ ነው። የሰው ሰላም፣ የሰው እድገት፣ የሰው መለወጥ የማይፈልግ በጣም መጥፎ ጌታን በጣም መጥፎ ሰው ነው። እኛም እያየን አይደለም በሶሻል ሚዲያ 3-4 ከሷ ጋር ቪዲዮ እየሰራ እያቀፈ እየሳመ ከባለትዳር ወንድና ከባለትዳር ሴት እንደዚህ አይነት ነገር አይጠበቅም። በእውነት በጣም ያስጠላል፣ ይደብራል። እና አሁን ራሷ ጥፋቱን ሁሉ አውቃ እሱ ስለተናደደ አሁን ይቅርታውን ጠየቀች። ግን ይሄ ቴዲ የሚባል መጥቶ እንዲህ ያደርገ። አሁንም ቴዲ ከመሃላችሁ ካልወጣ
ካልወጣ ለእናንተ ሰላም የለም። ስለዚህ ከመሀል ቴዲን አስወጡ። ሰላም ልጆቹ በሰላም አድጉ። እና ያው ማሂ ጥፋተኛ ሆና የራሷን አውቃ ይቅርታ ጠየቀች። ዋናው ይቅርታ መጠየቁ ነው። ይቅርታ መጠየቅ ማለት ትልቅነት ነው። ትንሽነት ሳይሆን ትልቅነት ነው። የራሱ ትዳሩን ለማዳን ምንም ነገር ያደርጋል ሰው። ስለዚህ ማሂም ፍፄ እንዳጣ አትፈልግም። ፍፄ ደግሞ ማሂን ለማጣት አይፈልግም። በዛ ምክንያት ነው፣ በቅናት ነው ይሄ ሁሉ የተነሳ ማለት ነው። እዛም በጣም ፍፄም በጣም ጥሩ ሰው ነው። ማሂም በጣም ጥሩ ሴት ናት እና ጥሩ ሰዎች ናቸው። ግን ከመሀል ቴዲ የሚባል ሰውየው ከመሀል አስወጡ። አለበለዚያ እናንተ ሰላም አትሆኑ። እሱ ማወቅ አለባችሁ። እና ይሄንን እላለሁ እኔ ያየሁት እንግዲህ የሰማው ይሄ ነው። በመጨረሻ ጊዜ ፍፄና ቴዲ እንግዲህ ተጣሉ። በዛ ነው የተለያዩ፣ ያው በዛ ምክንያት ነው የቆሙት። እኔው ቀጥሎ ደግሞ ይመጣል። ሲመጣም እንደዚህ በተቻለ መጠን አስተያየት እንሰጣለን እና ሰላም ሁኑ። ጌታ እግዚአብሔር ለእናንተ ሰላም ይስጣችሁ፣ ፍቅር ይስጣችሁ። አትጣሉ፣ በሰላም ኑሩ።